መቋጫ የጠፋለት የመካከለኛው ምስራቅ ጦርነት አሁንም በእጅጉ ተባብሷል። ከጊዜ ወደ ጊዜ ደግሞ አዳዲስ ችግሮች እየተመለከትን እንገኛለን። እነዚህም ችግሮች እንግዲህ በሀገራችን ኢትዮጵያ እየተመለከትን የምንገኘው የነዳጅ እጥረትና ረጃጅም የነዳጅ ሰልፎችን መመልከት እንችላለን። ይህም የሆነበት ዋነኛ ምክንያት እንግዲህ በመካከለኛው ምስራቅ በተነሳው ጦርነት ምክንያት የሆርሙዝ ወሽመጥ መዘጋቱ፣ የኢትዮጵያ ነዳጅ ጫኝ መርከቦች በቦታው ላይ አለማለፋቸው አሁን ላይ የነዳጅ አቅርቦት እጥረት እንደገጠመ የንግድና ቀጠናዊ ትስስር ሚኒስቴር ገልጿል። ይህ ብቻ አይደለም። ይህ የመካከለኛው ምስራቅ ጦርነት ከኢትዮጵያም አልፎ ቀሪውንም ዓለም በእጅጉ እየጎዳ ይገኛል። ይህ ጦርነት አሁን በምንገኝበት በዚህን ሰዓት እንኳን በቀጠለበት ሁኔታ ላይ የመካከለኛው ምስራቅ አዲስ የሰላም አማራጭን ይዞ ብቅ ሲል አንመለከተውም። ዶናልድ ጄ ትራምፕ በየጊዜው አዳዲስ ሀሳብን ይዘው ብቅ ይላሉ። በአንድ ሀሳብ መጽናት የከበዳቸው በአዳዲስ ሀሳቦች የተጠመዱት የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ አሁንም አዲስ ሀሳብ ይዘው ብቅ ብለዋል። ለቀናት አራዝመውት የነበሩት በኢራን የኢነርጂ ኃይሎች ላይ ሊፈጽሙት የነበረውን ጥቃት ለሰዓታት አራዝመውታል። ይህም እንግዲህ ወደ ሰዓታት ማጠሩ በቀጣይ አዳዲስ ጥቃቶች ይኖራሉ። የኢራን መንግስትም እነዚህ ጥቃቶች የሚፈጸሙ ከሆነ አጸፋዊ እርምጃው ከዚህም የከፋ ይሆናል ሲል ገልጿል። ይህ ማለት የመካከለኛው ምስራቅ ጦርነት ይቀጥላል እንጂ የሰላም አማራጭ ይኖረዋል የሚሉ ተስፋ እንዳይኖሩን እያደረገ ይገኛል። ታዲያ የመካከለኛው ምስራቅ ጦርነት አሁን ያለበት ሁኔታ በሁለቱ ኃይሎች መካከል የሚሰነዘሩ የቃላት ጦርነቶችና የመሳሪያ ጦርነቶች ምን ይመስላሉ? እንደዚሁም በዚህ ጦርነት ሀገራችን ኢትዮጵያ ምን አይነት ችግር እየደረሰባት ነው በሚለው ላይ ሰፋ ያለ መረጃ ይዤላችሁ ቀርቤያለሁ። US President Donald Trump has threatened to unleash the might of the US military on Iran to get the Strait of Hormuz reopened. He set a fast-approaching deadline for it to reopen the waterway, promising to attack civilian sites if it remains shut. Now, in the past hour, he simply posted the day and the time, Tuesday, 8 p.m. Eastern Time. Our armed forces have made it clear that in case Iran's infrastructure is attacked, we would react in kind. Our armed forces would target any similar infrastructure that is owned or in any way or manner related to the United States or contributes to their act of aggression against Iran. ውድ የሀሳብ ዴሊ ተከታታዮቻችን ለሰዓቱ የመረጥኩላችሁ የሀሳብ ዴሊ ፕሮግራሞች እንግዲህ እነዚህ ናቸው። እናንተም እስከ ፕሮግራም የፍጻሜ አብራችሁ እንድትቆዩ እየጋበዙ የሀሳብ ሚዲያ የዩቲዩብ ቻናል ሰብስክራይብ በማድረግ እንደዚሁም ሌሎች አማራጮችን ፎሎ እና ሼር በማድረግ አብራችሁ እንድትሆኑ እየጋበዙ ቀዳሚ ወዳደረኩት መረጃ የሚሻገር ነው የሚሆነው። የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ በአንድ ሀሳብ መጽናት ከብዷቸዋል። በአዳዲስ ሀሳቦች የተጠመዱት የአሜሪካው ፕሬዚዳንት በየቀኑ አዳዲስ ነገሮችን በማምጣት ይህን የመካከለኛው ምስራቅ ጦርነት እንዲባባስ ከጊዜ ወደ ጊዜ እንዲራዘምና ከአንድ ወር ያለፈው ይህ ጦርነት ሁለተኛው ወሩ ላይ እንዲይዝ እቅድ የያዙ ይመስላሉ። ዶናልድ ጄ ትራምፕ ባለፉት ጊዜያቶች አዳዲስ ገደቦችን ያመጣሉ። ገደቦቻቸውን ሲፈጽሙ ግን አልተመለከትናቸውም። ከዚህም ይልቅ እንግዲህ በእነዚህ ገደቦች መካከል አታለው የጥቃት መፈጸም ሂደትን ሲፈጽሙ እየተመለከትን እንገኛለን። Now, US President Donald Trump has given Iran shifting deadlines to reopen the Strait of Hormuz. That's as Iran insists the key waterway isn't actually closed and that only ships that belong to its enemies are barred from passage. Trump issued his first ultimatum about the strait back on March the 21st. He threatened that the US would bomb Iran's power plants if the strait wasn't reopened within 48 hours. ታዲያ የሆርሙዝ ሰርጥ መዘጋቱ በሀገራችን ኢትዮጵያ ላይ ከፍተኛ ችግር እያመጣ ይገኛል። ይህም በነዳጅ አቅርቦት እጥረት ምክንያት በርካታ ማደያዎች ከፍተኛ ሰልፍ አለባቸው። ሹፌሮችም በርካታ እንግልቶች እየደረሰባቸው ረጃጅም ሰልፎች እንመለከታለን። አሽከርካሪዎች፣ ተሳፋሪዎች፣ ሌሎች አካላቶችም በዚህ ችግር ምክንያት ከፍተኛ እንግልት እየደረሰባቸው ይገኛል። ነዳጅ እንደምናውቀው እንግዲህ የዓለም እስትንፋስ ነው። በተለይ በርካታ የዓለም ሀገራቶች በነዳጅ በርካታ ስራዎችን ነው የሚሰሩት። ትልልቅ ማኒፋክቸሪዎች እስከ ትንንሽ ተሽከርካሪዎች ድረስ በነዳጅ ነው አገልግሎት የሚሰጡትና በእነዚህ ችግር ምክንያት በሀገራችን ኢትዮጵያም እየተመለከትን የምንገኘው እነዚህ ችግሮች አሉ። የጦርነቱ መነሻ ዋነኛ ምክንያት እንግዲህ የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ በኢራን የኒኩለር ፋሲሊቲ ማውደምና የኢራን ስርዓተ መንግስትን መገልበጥ ብለው ነበረ። ነገር ግን ሁለቱንም ሞክረዋል። ከሁለቱም አንዱም የተሳካ አልተመለከትንም። ኢራን በሰጠችው የአጸፋዊ እርምጃ ግን ዓለም በጦርነቱ ላይ እንዲሳተፍ እያደረገው ይገኛል። ዓለምን በዚህ ጦርነት ችግር እንዲደርስበት እየሆነ እየተመለከትነው እንገኛለን። ታዲያ የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ወደዚህ ጦርነት ሲገቡ ነገሩን ቀለል አድርገውት ነበረ። እንደ ቬንዙዌላ ይሆናል ብለው ያሰቡት ጦርነት ከቬንዙዌላ ከፍቶ ብሶም አሁን ላይ የዓለም ጦርነት እንደሆነ እየተመለከትን እንገኛለን። የመካከለኛው ምስራቅ ሀገራቶች ጦርነቱ ያልደረሰባቸው ሀገራት የለም። በጦርነቱ ውድመት እየደረሰባቸው የሚገኙ የመካከለኛው ምስራቅ ሀገራት የዓለም ከፍተኛ የነዳጅ አቅራቢ ሀገራት ናቸው። ይሄ ብቻ አይደለም።
የሆርሙዝ ወሽመጥ ደግሞ የዓለም ከፍተኛ የነዳጅ እንቅስቃሴ የሚተላለፍበትና የዓለም 20% የሚሆነው የነዳጅ እንቅስቃሴ በዚህ ሰርጥ ነው የሚደረገው። እነዚህ ሁለት ሁኔታዎች ደግሞ በዓለም አቀፍ ደረጃ ከፍተኛ የነዳጅ እጥረትና ከፍተኛ የነዳጅ ዋጋ መጨመር እንዲሆን እያደረጉት ይገኛሉ። The Strait of Hormuz is a crucial maritime supply route located between Iran and Oman. It handles about 20% of the world's oil and liquefied natural gas exports. It's narrow but deep enough to accommodate supertankers, which carry 2 to 3 million barrels of crude. Iran controls the northern part of the strait, but since the war began, it's established de facto operational control, blocking most of its traffic. The strait has several islands, some of which are disputed, but Iran controls Larak, which perhaps is the most important. That's where Tehran reportedly monitors shipping, which enables it to use the waterway as leverage. Hundreds of commercial vessels, including oil tankers and cargo ships, are stranded on both sides of the strait, and we can clearly see that in these images provided by the tracking website marinetraffic.com. A limited number have been allowed through, those Iran describes as non-hostile vessels. Before the war began, tankers would use 2 tight shipping lanes, but now some are being redirected on a route close to the Iranian coastline between 2 of its islands. Iran has also talked of charging toll fees, but this would likely require coordination with Oman. And despite sharing the waterway, under the UN Convention on the Law of the Sea, international shipping is guaranteed unimpeded passage through the strait. አሁን ላይ ታዲያ በሁለቱ ኃይሎች መካከል ያለው ጦርነት ከጊዜ ወደ ጊዜ ከመራዘም ይልቅ አዳዲስ የሰላም አማራጮች ሲመጡ አንመለከተም። ታዲያ ይህን ግጭት በማን አለብኝነት የጀመሩት ዶናልድ ጄ ትራምፕም አዳዲስ ሐሳቦችን በየሰዓቱ ልዩነት ይዘው ብቅ ማለት ጀምረዋል። ይህም ጦርነቱ እንዲባባስ እንጂ የሰላም አማራጭ እንዲመጣ እያደረጉት አይገኝም። እዚህ ጦርነት ላይ ትልቁ ችግር ይህ የሆርሙዝ ወሽመጥ መዘጋት ነው። ሀገራችን ኢትዮጵያን በነዳጅ እጥረት የተቸገረችው ይህ ሰርጥ ስለተዘጋ ነው። ቀሪውም ዓለም የተቸገረው በዚህ ምክንያት ነው። በተለይ ኢራን ይህንን ሰርጥ የዘጋችው አሜሪካና ከአሜሪካ ጋር አብረው ለሚዋጉኝ አካላት ነው ትላለች። የኢራን የውጭ ጉዳይ ሚኒስተር አባስ ኤርቼጌ እንዲሁም ሌሎቹ የኢራን ባለስልጣናት የሆርሙዝ ሰርጥን አልዘጋነውም፣ የተዘጋውም ለጠላቶቻችን ነው ሲሉ እየገለጹ ይገኛሉ። ይህንንም በግልጽ ተመለከት ነው። ይህ ሰርጥ ከተዘጋ በኋላ 15 የሚሆኑ መርከቦች በዚህ ሰርጥ ማለፋቸው ተገልጿል። እነዚህ መርከቦች ደግሞ የኢራን ወዳጅ ሀገራት በተለይ ደግሞ ከኢራን ጋር ቅርበት ያላቸው ሀገራቶች እንደሆኑ እየተመለከትን እንገኛለን። ከነዚህም ውስጥ እንግዲህ የፓኪስታን፣ የኢራቅ እና የቻይና መርከቦች በዚህ ሰርጥ አልፈዋል። ያልተጠበቀውና በርካታ ግራሞትን የፈጠረው ደግሞ የፈረንሳይ መርከብ በዚህ ሰርጥ ማለፏ ደግሞ ከትናንት በስቲያም ባለፉት ቀናትም በርካታ መነጋገሪያ ጉዳይ ሆኖ ቆይቷል። በዚህ ሰርጥ በተለይ ደግሞ የአሜሪካ፣ የእስራኤል እንዲሁም ደግሞ ከአሜሪካና ከእስራኤል ጋር ሆነው ኢራን ላይ ውጊያ የሚከፍቱ የትኛውም አይነት ሀገራቶች በዚህ ሰርጥ አያልፉም የሚል የኢራን መንግስት ሀሳብ አለ። ነገር ግን እሱ ብቻ አይደለም። በዚህ ሰርጥ ላይ እንደ ኢትዮጵያ ያሉ ሌሎችም ከኢራንም ከአሜሪካም ጎን ያልቆሙ ሀገራቶች መርከቦች በዚህ ሰርጥ እንዳያልፉ ተዘግቶባቸዋል። ይህ ጦርነት በተለይ ደግሞ የኢራን መንግስት እንደሚለው የኔ ጠላቶች ብቻ ነው በዚህ ሰርጥ ማለፍ የማይችሉት የሚለው ጉዳይ ላይ ለየት ያለ ሀሳብ እንዲነሳ ያደርጋል። ምክንያቱም ሌሎች ሀገራቶች በዚህ ግጭት ላይ ሳይሳተፉ መርከቦቻቸው እያለፉ አይደለምና ነው። ታዲያ በተለይ ደግሞ የኢራን ቅርብ የሚሆኑ ከኢራን መንግስት ጋር ትልልቅ ግንኙነት አላቸው የሚባሉና ከኢራን መንግስት ጋር አሁን ባለው ሁኔታ ላይ ውይይት አድርገው እንደ ፓኪስታን እና ኢራቅ ያሉ ሀገራቶች መርከቦቻቸው እንዲያልፉ እድል ተሰጥቷቸዋል። ቻይናም ብትሆን ከኢራን መንግስት ጋር ባላት ግንኙነት በዚህ ሰርጥ ላይ መርከቦቿ እንዲያልፉ እየተደረገ ይገኛል። ይህ ሁኔታ ደግሞ የመካከለኛው ምስራቅ ጦርነት ቀሪው ዓለም እንዲጎዳ የሚያደርገው የዚህ ሰርጥ ለአንዱ ተከፍቶ ለአንዱ መዘጋት ነው። ምክንያቱም አንዱ የተከፈተለት ሀገር በዚህ ሰርጥ ነዳጅን የሚያንቀሳቀስ ከሆነ የሀገሩ ኢኮኖሚ የማይጎዳበት ሁኔታ፣ ሌሎች ሀገራቶች ሲዘጋባቸው ደግሞ የኑሮ ውድነቱ የሚጨምርበት የነዳጅ እጥረት የሚከፍ የሚልበትና በዚህም በርካታ ችግሮች የሚኖሩበት ሁኔታ እየተመለከትን እንገኛለን። A container ship owned by the French maritime transport group CMA-CGM passes through the Strait of Hormuz. The ship is the Maltese-flagged Kribi. This is the first known transit through the strait by a major European shipping group since the 1st of March. ታዲያ ዶናልድ ጄ ትራምፕ ጦርነቱ እንደሚቀጥልና በኢራን ላይ የጦር ወንጀል እንደሚፈጽሙ እየተገለጸ ይገኛል። ዶናልድ ጄ ትራምፕ በኢራን ላይ የሚፈጽሙት እንግዲህ ወንጀል ከበድ ያለ ሊሆን እንደሚችል ታውቋል። በተለይ በዓለም አቀፍ ሕግ መሰረት የነዳጅ ጉዳዮች፣ የኤሌክትሪክ ኃይል ማመንጫዎችና የውሃ ማከማቻ ወይንም ደግሞ የውሃ ማጣሪያ ጣቢያዎች ላይ ጥቃት መፈጸም በዓለም አቀፍ ደረጃ ወንጀል ነው። ታዲያ ዶናልድ ጄ ትራምፕ በቀጣይ ይሰነዝራለሁ ብሎ ካሰባቸው ወይንም ደግሞ በቀጣይ በኢራን ላይ ጥቃት እፈጽማለሁ ብሎ ካሰቡት ዋነኛ ሁኔታዎች የነዳጅ ማከማቻዎች፣ የውሃ ኃይሎችና እንደዚሁም ደግሞ የኤሌክትሪክ ፋሲሊቲዎች ነው።
እነዚህ ተቋማት ላይ ጥቃት መፈጸም በዓለም አቀፍ ደረጃ የወንጀል ሕግ ነው። ታዲያ ዶናልድ ጄ ትራምፕ በማናለብኝነት በቀጣይ በኢራን ላይ ለመፈጸም ያሰቡት ጥቃት በእነዚህ አካባቢዎች ላይ መሆኑ ደግሞ ዶናልድ ጄ ትራምፕ ዓለም አቀፍ ወንጀል ሊፈጽሙ እንደሆነ ታውቋል። ትራምፕ ከዚህ በፊት ዓለም አቀፍ ሕግ እንደማያስፈልጋቸውና በራሳቸው ስነ ምግባር እንደሚመሩ ተናግረው ነበረ። በንጹሐን ላይ፣ በመሰረተ ልማት ላይ እንደዚሁም ደግሞ ዓለም አቀፍ ወንጀል ናቸው ተብለው በተቀመጡ ተቋማት ላይ ጥቃት ይፈጽሙ ማንም እንደማይጠይቃቸው በራሳቸው እምነት ስላላቸው ይመስላል ዶናልድ ጄ ትራምፕ በኢራን ላይ ለመፈጸም ያሰቡትን ጥቃት እያሰቡ የሚገኙት። ምክንያቱም ዶናልድ ጄ ትራምፕ በራሳቸው አንደበት የዓለም አቀፍ ሕግ እንደማያስፈልጋቸውና በራሳቸው ስነ ምግባር እንደሚመሩ ባለፉት ጊዜያቶች ሲጠቅሱ ነበረ። በዚህም ነው እንግዲህ በተለይ ባለፉት ጊዜያቶች ዶናልድ ጄ ትራምፕ በኢራን ላይ ፈጽመዋል ያሉትን ጥቃት ሲያራዝሙ እዚህ ደርሰዋል። አሁን ላይ ደግሞ የቀነ ገደቡን ትተው ወደ ሰዓታት ማራዘም ጊዜ መምጣታቸውን ገልጿል። ዶናልድ ጄ ትራምፕ በትሩ ሶሻል ሚዲያቸው ላይ ባሰፈሩት ጽሑፍ እንደተመለከትነው ከሆነ በኢራን የኃይል ምንጮች ላይ ጥቃት ለመፈጸም እንግዲህ በቴሄራን የሰዓት አቆጣጠር ረቡዕ መፈንቅለ ሌሊት ማለትም 9 ሰዓት ላይ ይህ ቀነ ገደብ ይቋረጣል ሲሉ ዶናልድ ጄ ትራምፕ ገልጸዋል። ይህ ማለት ቅድም እንዳነሳውላችሁ በዓለም አቀፍ ደረጃ የዓለም አቀፍ ወንጀል ሕግን በመጣስ ዶናልድ ጄ ትራምፕ ጥቃቱን ሊፈጽሙ አስበዋል። ባለፉት ጊዜያቶች ሲያራዝሙ እዚህ ደረጃ የደረሰውን ጥቃት ደግሞ እንግዲህ በሚመጣው ረቡዕ ይፈጽሙታል የሚለው ትልቅ ጥያቄ ነው። ምክንያቱም ዶናልድ ጄ ትራምፕ የሆርሙዞች መጠን ለማስከፈት ኢራን ላይ ከፍተኛ ጥቃት ለመፈጸም ዝግጁ ነኝ ካሉ ይህ ጦርነት ከተነሳ እንግዲህ ወራትን አልፏል። ከዛም በኋላ በተለያዩ ጊዜያቶች ሲሉት ነበረ። ነገር ግን ሲያደርጉት አንመለከትም። እንዲያውም ዶናልድ ጄ ትራምፕ ከሚይዝቱት ዛቻ ይልቅ ኢራን በመካከለኛው ምስራቅ የምትፈጽመው ጥቃት ከፍ እያለ መምጣቱ ደግሞ ዶናልድ ጄ ትራምፕ ሳይፈልጉ እዚህ ግጭት ውስጥ እጃቸውን ለመስጠት እየተገደዱ ይመስላል። በዚህም ነው ዶናልድ ጄ ትራምፕ እንግዲህ በራሳቸው ፍቃድ ይህንን ግጭት ለማቆም ወይም ደግሞ ይህንን ግጭት ወደ ሰላም አማራጭ ለማምጣት ምንም ፍላጎት የላቸውም። ግጭቱን ለማባባስ በግጭቱ ላይ አዳዲስ ጥቃቶችን ለመፈጸምና ግጭቱን ከዚህም ከፍ ወዳለ ደረጃ ለማድረስ ግን እንቅስቃሴ እያደረጉ እንደሆነ እየተመለከትናቸው እንገኛለን። ትራምፕ አወዛጋቢነታቸው ከጊዜ ወደ ጊዜ እንደጨመረ እኮ መመልከት የምንችለው በቅርብ ቀናት ማለትም ደግሞ በዊል ስትሪም ጆርናል ላይ በሰጡት መግለጫ ላይ ማክሰኞ ምሽት ድረስ ሰርጡ ካልተከፈተ ምንም አይነት የኃይል ምንጭ እንደበድባለን ሲሉ ዶናልድ ጄ ትራምፕ ገልጸው ነበረ። ነገር ግን ትራምፕ አሁንም ይህንን ሀሳባቸውን ከመፈጸም ይልቅ ሌላ አዳዲስ እቅዶችን ማምጣት ቀጥለው ወደ ሮም መሻገርን የመረጡ ይመስላሉ። በተለይ ዶናልድ ጄ ትራምፕ ከቀን ወደ ቀን የሚያራዝሙት ቀነ ገደብ ጦርነቱን ማባባስ እንጂ ለጦርነቱ የሰላም አማራጭ ወይንም ደግሞ አዲስ እቅድን ይዞ ሲመጣ እንመለከትም። ዶናልድ ጄ ትራምፕ ያሉትን ስነ ሀሳብ ቢፈጽሙት የቀጠናው ሀገራቶችስ ምን አይነት አዳፋ ይደርስባቸዋል የሚለውን ደግሞ ከግምት ያልገባ ሁኔታ ነው። ምክንያቱም ኢራን እነዚህ አይነት ጥቃቶች የሚፈጸሙብኝ ከሆነ አጸፋዊ እርምጃው የከፋ ነው ብላለች። አጸፋዊ እርምጃው በማን ላይ ነው የሚሰጠው? የአጸፋዊ እርምጃስ የሚደርስባቸው ሀገራቶች እነማን ናቸው ብለን ስንመለከት በመካከለኛው ምስራቅ የሚገኙ የአሜሪካ ወዳጅ ሀገራቶች ናቸው። በመካከለኛው ምስራቅ የሚገኙ የአሜሪካ ትልልቅ ተቋማት፣ የአሜሪካ ኤምባሲና አሜሪካና አሜሪካ ነክ ያሉ ሁኔታዎች የዚህ ጥቃት ሰለባ ናቸው። ሌላኛው ዋነኛዋ ደግሞ እስራኤል ነች። በተለይ ደግሞ በቴል አቪቭ ላይ እየደረሰ ያለውን ጥቃት መቋቋም የከበዳት እስራኤል ሌሎች አዳዲስ ጥቃቶች የሚሰነዘሩ ከሆነ በቀጣይ ቀናቶች ይህንን ጥቃት እንዴት መቋቋም ትችላለች የሚለው ትልቅ ጥያቄ ነው። ምክንያቱም ዶናልድ ትራምፕ የኃይል አማራጮች ላይ ጥቃት እፈጽማለሁ ይበሉ እንጂ እስካሁን ጥቃት ለመፈጸም ሙሉ ቁርጠኛ አቋም ሲያሳዩ አንመለከትም። ምክንያቱም ዶናልድ ጄ ትራምፕ ይህን ጥቃት ከፈጸሙት ኢራን በፍጥነት አጸፋዊ ምላሽ እንደምትሰጥ ስለሚያውቁ ይህም ሁኔታ የዓለም አቀፍ የነዳጅ ዋጋ ቀውስን እንደዚህም ደግሞ በዚህ ግጭት ምክንያት በዓለም አቀፍ ደረጃ እየተከሰተ ያለውን ሁኔታ በእጅጉ ያባብሰዋልና ዶናልድ ጄ ትራምፕ አሁንም ቀነ ገደቡን ያራዝሙታል እንጂ ጥቃቱን ይፈጽማሉ የሚል በእኔ በኩል ግምት የለም። ምክንያቱም ይህ ግጭት በተለይ ደግሞ በዚህ ደረጃ ተባብሶ ዶናልድ ጄ ትራምፕ እንደሚሉት ይህንን ጥቃት የሚሰነዝሩ ከሆነ የኢራን አጸፋዊ እርምጃ ቀሪውን ዓለም በእጅጉ የሚጎዳ ነው የሚሆነው። ምክንያቱም የሆርሙዞች ወሽመጥ መዘጋቱ ብቻ ሳይሆን በዚህ ሰርጥ ላይ ከሚያልፉት ነዳጆች ውጪ ሌሎች ለዓለም አቀፍ ደረጃ ነዳጅ የሚሸጥባቸው፣ ነዳጅ የሚወጣባቸው፣ ነዳጅ የሚከማችባቸው ተቋማት ላይ ጥቃት የሚፈጸም ከሆነ ለረጅም ጊዜያቶች መፈታት የማይችል የነዳጅ እጥረት ሊፈጠር ይችላልና የኢራን አጸፋዊ እርምጃ ከሆርሙዝ ወሽመጥ በላይ በመካከለኛው ምስራቅ በተለይ ደግሞ የአረብ ሀገራቶች ለዓለም ከፍተኛ ነዳጅ አቅራቢ እንደመሆናቸው አንጻር የነዳጅ አቅርቦታቸው ላይ ከፍተኛ መስተጓጎል ይፈጥራልና ይህ ሁኔታ የመካከለኛው ምስራቅ ጦርነት ብቻ ሳይሆን የቀሪው ዓለም ጦርነት ነው። ምክንያቱም ዶናልድ ጄ ትራምፕ እንደሚይዙት ይህንን ግጭት ወደ ከፍተኛ ግጭት የሚያስገቡት ከሆነ ቀሪው ዓለም በእጅጉ ይጎዳል። ከነዚህ መካከል ሀገራችን ኢትዮጵያ በዚህ ዋነኛ ተጎጂ ነች። የሆርሙዝ መዘጋት የኢትዮጵያ ኢኮኖሚ ላይ ከፍተኛ ችግር መፍጠሩን እየተመለከትን እንገኛለን። ለዚህም እንግዲህ በተለይ ደግሞ የነዳጅ አቅርቦት እጥረት መኖሩ በተለያዩ ማደያዎች ረጃጅም ሰልፎች እንመለከታለን። እነዚህ ሰልፎች ደግሞ ተሽከርካሪዎች እንደፈለጉ ተንቀሳቅሰው የንግድ ስራዎችን፣ የህዝብ ትራንስፖርቶችንም እንዳያንቀሳቅሱ እንከን እየሆነ ነው። ይህ ደግሞ በሀገር ኢኮኖሚ ላይ ከፍተኛ ችግርን ሊፈጥር ይችላል። በኢራን የተዘጋው ይህ ሰርጥ እንግዲህ ወራትን አልፏል።
በዚህም የኢትዮጵያ 3 የሚሆኑ መርከቦች በሆርሙዝ ወሽመጥ እንዳያልፉ ተደርገው በፈርስ ባህረ ሰላጤ አካባቢ ላይ ቆመው እንደሚገኙ ከንግድና ቀጠናዊ ትስስር ሚኒስቴር ተገልጿል። በኢራን የተዘጋው ይህ ሰርጥም እንግዲህ ወራትን አልፎ እስካሁን 15 መርከቦች ብቻ ያለፉበት በዚህ ሰርጥ የኢትዮጵያ መርከብ እንዳለፈ አልተገለጸም። በዚህም ምክንያት እንግዲህ የነዳጅ አቅርቦት እጥረት ከፍተኛ ችግርን የፈጠረ ሲሆን በዚህ ምክንያት ወደ ሀገራችን ኢትዮጵያ ሊገቡ የነበረው 120,000 ሜትሪክ ቶን የሚሆን ነጭ ናፍታ 60,000 ሜትሪክ ቶን የሚሆን የአውሮፕላን ነዳጅን የጫኑ 3 መርከቦች በፈርስ ባህረ ሰላጤ አካባቢ በመቆማቸው በተለይ ደግሞ የሆርሙዝ ወሽመጥ በመዘጋቱ ምክንያት እነዚህ የነዳጅ እንቅስቃሴዎች ባለመኖራቸው በሀገራችን አሁን ላይ እየተመለከትን የምንገኘው ከፍተኛ የነዳጅ እጥረት እንዲፈጠር አድርጓል። ይህም ማለት በሀገራችን ኢኮኖሚ ላይ ትልቅ ችግርን እያመጣ እንደሆነ እየተመለከትነው እንገኛለን። ከዚህም ጋር ተያይዞ እንግዲህ የንግድና ቀጠናዊ ትስስር ሚኒስቴር የሆኑት ካሳሁን ጎፌ እንዳሉት ከሆነ 60 በመቶ ነጭ ናፍታ እና የአውሮፕላን ነዳጅ ሙሉ በሙሉ ከኪዩት መንግስት እንደሆነና 40 በመቶ ነጭ ናፍታ እና ቤንዚል ጥቁር ናፍታ በጨረታ እንደሚገዙ ተናግሯል። መንግስትም እነዚህ ድጎማዎችን በማድረግ እንግዲህ በዚህ ሰርጥ ላይ የተፈጠረው ችግር ዓለም አቀፍ ችግር እንደመሆኑ አንጻር ችግሩን ለመቋቋም እየሞከረ ይገኛል። ታዲያ በሀገራችን ኢትዮጵያ የተከሰተው ይህ ችግር እስከ መቼ ይቀጥላል? በተለይ ደግሞ በመካከለኛው ምስራቅ ያለው ጦርነት በቀጣይ ቀናቶች የሚቀጥል ከሆነ በሀገራችን ላይ ያለው የነዳጅ እጥረት እየከፋ ሄዶ አሁን ላይ ዓለም አቀፍ ችግሩ የሀገራችን ኢኮኖሚም በከፍተኛ ደረጃ እንዳይጎዳው ትልቅ ስጋት ፈጥሯል። አሁን ላይ ያለው የነዳጅ እጥረት በተለይ ደግሞ የነዳጅ አቅርቦት ችግሮች ምክንያት የኢትዮጵያ ኢኮኖሚ ላይ ከፍተኛ አዳፋ ሊኖረው ይችላል። ምክንያቱም የሆርሙዝ ባህር ሰርጥ ላይ መዘጋቱ ምክንያት እነዚህ 3 ነዳጅ ጫኝ መርከቦች ወደ ኢትዮጵያ መምጣት አልቻሉም። በተለይ ደግሞ አለመምጣታቸው ደግሞ የኢኮኖሚ ችግሩን እያባባሰው ይገኛል። እነዚህ ሁሉ ሁኔታዎች በሀገራችን የኢኮኖሚ ጫና ማምጣቱ ነው። በዓለም አቀፍ የኢኮኖሚ ጫና ደግሞ ከዚህም በላይ በእጅጉ ከፍ እያለ ይገኛል። ይህ ብቻ አይደለም። የዓለም የነዳጅ ዋጋ በእጥፍ እየጨመረበት በሚገኘው በዚህ ወቅት ላይ የነዳጅ ዋጋ መጨመሩ በሀገር ኢኮኖሚ ላይ ሌላ ችግርን ያመጣል። ምክንያቱም ነዳጅ ገዝተን የምንጠቀም ሀገር እንደመሆናችን አንጻር የዋጋ መጨመሩ ትልቅ የኑሮ ውድነትንና የዋጋ ግሽበትን ሊያመጣ እንደሚችል እየተገመተ ይገኛል። እንደሚታወቀው የኢራን መንግስት በተለይ ይህ መካከለኛው ምስራቅ ጦርነት የሚቆመው የነዳጅ ዋጋ $200 እስከሚደርስ ነው ብሏል። ታዲያ $200 ደረሰ ማለት ወደ ሀገራችን ብር ሲተመን ይህ በጣም በእጅጉ ከፍተኛ ዋጋ ያለው ስለሚሆን ይህም ከፍተኛ የኑሮ ውድነትና ጫና ሊያመጣ ይችላል። ታዲያ እዚህ ግጭት ውስጥ የገቡት እነዚህ አካላቶች እስከ መቼ ነው ግጭቱን የሚቀጥሉት የሚለው ትልቅና አሳሳቢ ጉዳይ ነው። ኢራንም በአሜሪካ በኩል ለሚሰነዘርብኝ ጥቃት አጸፋዊ ምላሽ ለመስጠት ዝግጁ ነኝ እያለች ትገኛለች። የአሜሪካ መንግስትም ቀነ ገደቡን ያራዝመው እንጂ በኢራን ላይ ጥቃት መሰንዘሬ የማይቀር ነው እያለ ይገኛል። ታዲያ ኢራን ለየትኛውም ጥቃት ዝግጁ እንደሆነችና አጸፋዊ እርምጃ ለመስጠት ብቁ መሆኗን እየተገለጸ ይገኛል። የሆርሙዝ ወሽመጥ ከተዘጋ ለጠላቶቻችን እንጂ ለወዳጆቻችን ክፍት ነው የምትለው ኢራን የመረጠቻቸው ሀገራቶች መርከብ እያለፉ ያልተመረጡ ሀገራት መርከብ የማያልፉ ከሆነ ይህም ችግር ዓለም አቀፍ ችግር ሁኔታውን እያባባሰ ይመጣል። ታዲያ በቀጣይ ቀናቶች እነዚህ አካላቶች የሰላም አማራጭን ይቀበላሉ ወይስ ደግሞ ግጭቱ በቀጠለበት በዚህ በመካከለኛው ምስራቅ ጦርነት አሁንም ግጭቱ ቀጥሎ በዓለም አቀፍ ደረጃ እየጨመረ የመጣው የነዳጅ ዋጋና እንደዚሁም ደግሞ በኑሮ ላይ የሚያመጣው ጫና ምን አይነት ችግሮችን የሚፈጥር ይሆናል የሚለው ትልቅና ተጠባቂ ጉዳይ ነው። ምክንያቱም ዶናልድ ጄ ትራምፕ ሀሳባቸውን መግለጽ እንጂ ግጭቱን ከማባባስ የዘለለ ምንም አይነት ስራ ሲሰሩ አልተመለከትንም። በእስራኤልም በኩል አዳዲስ ጥቃቶች እየተሰነዘሩ ነው። ኢራንም አጸፋዊ እርምጃ እየሰጠች ነው። የሆርሙዝ ወሽመጥንም ዘግተዋለች። በዚህም ሰርጥ ምክንያት ሀገራችን ኢትዮጵያም እየተጎዳች እንደሆነ እየተመለከትን እንገኛለን። ውድ የሀሳብ ሌሊ ተከታታዮቻችን ለዛሬ ያስኩላችሁ የሀሳብ ሌሊ ፕሮግራም ይህን ይመስል ነበረ። እናንተም እስከ ፕሮግራም ፍጻሜ አብራችሁኝ ስለቆያችሁ ከልብ እያመሰገንሁ በቀጣይ ቀን በሌሎች አዳዲስና አበይት ጉዳዮች እስከምመለስ ቸር ቆዩኝ እያልኩ የሀሳብ ሚዲያ ዩቲዩብ ቻናል ሰብስክራይብ እንደዚሁም ደግሞ ላይክ፣ ሼር በማድረግ አብራችሁ እንድትሆኑ ከወዲሁ ጋበዝኩ። በቀጣይ ቀን በሌሎች መረጃ እስከምመለስ ደግሞ ቸር ቆዩኝ።